የሃይሚንም እያለቀ ስለሆነ ሁሉም ነገር ነግሬ ያለው ሲያልቅ ምናምን ለሃይሚ ታስረክብልኛለህ ማለት ነው። ግድ ነው። አንተ የለህም እንዴ? ምንድን ነው ያለ ብሩክ ቀብራራው ዛሬም እንግዲህ እንደቀጠለ ነው የስጦታው ነገር ማለት ነው። እና የዛሬው ደግሞ እጅግ በጣም ለየት ይላል። እሙሽዬ ልጅ ወልደሻል፣ የምሬን ማለት ነው። ሁሌም እንደምላችሁ ከቡታጅራ ዩቱበሮች እንደ ብሩክ አይነት ለውጥን በተግባር የሚያሳይ አላየንም ብያችኋለሁ። እና ይኸው ዛሬም እንግዲህ ለእናቱ ለሚወዳት፣ ለሚያከብራት፣ ለሚሳሳላት አንስቶ ለማይጠግባት ለእናቱ ቤት ሰርቶ አስረክቧል። እንግዲህ ዛሬ በጣም ብዙ ነገር የምንልበት ነው። እውነት ለመናገር ስለ ሀይሚም ሀይሚና ቡራም ምን ላይ እንዳሉ ከትናንት ጀምሮ ማለት ነው። እና በመጀመሪያ እንኳን ደስ አለሽ ሙሽዬ። እንግዲህ ቤቱን ደግሞ ለማን እንዳለች ሰምታችኋል። ብዙ ነገር አለ ማለት ነው ወደፊት የታቀደና ያ ማለት ለደስታ ማለት ነው። ስለ ሀብትሽ እምለዋለኝ ማለት ነው። እና በጣም በጣም ደስ ብሎኛል የምር። ለብሩክ እኔ ቃል የለኝም። የትንሽ ታላቅ ነው የሚባል ከእድሜው በላይ ማለት ነው። የምሬን ማለት ነው። እና እንግዲህ ሁላችንም ተጠርተን ነበር፣ ማንም እንዳይቀር የደስታዬ ቀን ነው ብሎ ነበር ትናንትና። ይኸው ዛሬ እንግዲህ ሙሽዬን አስደስቷታል ማለት ነው። በጣም ጓደኞቹንም በመጥራት እና ወይናን ማለት ነው እና ይፋንም ሀይሚዬ መታለሽ ማለት ነው። እና በጣም እንግዲህ ብዙ ነገር እናገራለሁ የምሬን ማለት ነው። ማለት በተለይ ስለ ሀይሚና ስለ ብሩክ ነው። ስለ ሙሽዬ እጅግ በጣም ደስ ብሎኛል። ይገባታል። እናት ለዘላለም ትኖር። ሙሽዬ ረጅም እድሜና ጤና ይስጥልን እያልኩን ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች የምጀምረው ከቡራ ነው። እንግዲህ የቡራ ነው እየመጣ ያለው ማለት ነው። እና እያደረገ ያለው ነገር በጣም ደስ ይላል። እንግዲህ ለሀይሚም ቤት ሰርቷል፣ ለሙሽዬም ቤት ሰርቷል። የሙሽዬና የሀይሚ ቤት ቅርብ ነው፣ ጉረቤትና ጉረቤት ነው ብሏል። እንግዲህ የሀይሚን ቤትም ለሙሽዬ ሰጣችሁም የምትሉ ነበራችሁና እያላችሁም ነው። የሀይሚ ቤት ብዙ ያላለቀ ነገር አለው። ትናንት አይታችሁታል በጣም ማለት ነው። የሙሽዬ ቤት ደግሞ አልቋል ማለት ይቻላል። የተወሰነ ነገር ነው የሚቀረው እንጂ ያለቀለት ቤት ነው የሙሽዬ ማለት ነው። እና የሀይሚ ደግሞ ያላለቀ አለው። ያው ቀለሙ ምኑ ገና ነው። በዚህ መለየት ይቻላል ለማለት እፈልጋለሁ በራሴ ሀሳብ ማለት ነው። እና እንግዲህ በጣም ደስ ይላል ብሩክ እያደረገ ያለው ነገር የምሬን ማለት ነው። ያልጠበቅ ነው በቃ ከማንም በላይ እኔ በቃ የምሬን ስነግራችሁ ሰርፕራይዝ እየሆንኩ ነው ያለሁት የምሬን ማለት ነው። ማለት ሁለት ቤት ማስኬድ ባንዴ እንደዚህ ረበስ እኔ እንጃ ከዚህ በላይ ጨምሮ ጨማምሮ ይስጥ ቦራ። ለእናት ደግሞ ረጅም እድሜ ሰጥቷት አንተም ከሀይሚ ጋር ተጋብተህ ወልድህ የልጅ ልጅ አይታ ደስ ብሏት የምታይ ያደርጋት ነው ምል። ሀብትሽም ብዙ ነገር ለፍቷል። ምርጥ ወንድሞች ነው ያሉት። እንግዲህ ይሄንን ካልኳችሁ ወደ ሀይሚና ወደ ቡራ ነው የምገባው። ማለት በቤቱ ደስ ብሎኛል በትናንት ነው። ዛሬ እንግዲህ ሀይሚ ስትጠራ ያልጠበቀችው ነገር ነው የገጠማት። የሀይሚ የሙሽዬ ደስታ የእሷም ደስታ ነው። ነገር ግን ቤት ሰርቶ ካስረከበ ወይም አንድ ሁለት ፍቅረኛሞች ቤት ከገዙ ቤት ከሰሩ ከዛ ታገቢኛለሽ ጥያቄ ነው። እና ሀይሚ ደግሞ ዛሬ የጠበቀችው እንደዛ ነበር። በጣም የሚያምር ዲኮር፣ የሚያምር ሁለት ወንበሮች ልክ አይ ቲንክ እሷ ልደቱን እንዳከበረችለት አይነት እንደዛ ፕሮግራም ነው የሚመስለውና እንግዲህ ሀይሚ በቃ የታገቢኛለሽ ጥያቄ ልታቀርብልኝ መስሎ ነበረ። እኔ የጠበቅኩት ሌላ ግን ደግሞ ሰርፕራይዙ ሌላ ብላለች። እና ከዚህ አንጻር ደግሞ ልታገቢኝም ትፈልጊያለሽ እንዴ ብሎ መልሶላታል ማለት ነው። እና በዚህ ጉዳይ ነው እኔ መናገር የምፈልገው ማለት ነው። ብሩክ እንግዲህ ያው በተፈጠረው ነገር አሁን ሀይሚን ደግሞ ትንሽ ዋጋ ሊያስከፍላት ይመስለኛል። እና ትንሽ ዋጋ ሊያስከፍላት ስላችሁ በቃ ተለያይተናን በሚለው እንዲሁም ደግሞ አይ ቲንክ ሊሄድም ያስባል መሰለኝና እኔም ሁኔታው ምንም አልተመቸኝም። የቡራ የምሬን ማለት ነው። ባለፈው እዚህ ሀገር ላልቆይ ይችላለሁ ልሄድ ይችላለሁ እያለ ነበር። ሁኔታው አልተመቸኝም ስላችሁ ከሀይሚ ገባለው ነው እንጂ
ቤት እየሰራ ባለው በተግባሩ በቁም ነገሩ ከሱ ጋር ምንም ይወዳደር አላየውም። ከቡታጅራ ዩቱበሮች የምሬን ማለት ነው። ይሄ እንዳለ ይያዝልኝ። በጣም እኔ ቃል የለኝም ለዚህ ማለት ነው። እና ብሩክ ይለያል፣ ጀግና አንበሳ ነው። ግን ደግሞ አሁን ከሀይሚ ጋር ባለው ሁኔታ እንግዲህ ከጋሽዬ ፊት በተናገረችው ነገር አይ ቲንክ ሀይሚ ጋን ጊዜ ከጋሽዬ ጋር እንደዛ ሆና ስትል የነበረው ብሩክን ፕራንክ እያደረገችው ይመስለኛል ከጋሽዬ ጋር ሆና እንጂ እውነት ከሱ ለመለየት ፈልጋ አይመስለኝም። እና ደግሞ አሁን ሀብሉን ቡራ አላወልቅም ብለዋል። እዩ ያሰረችለትን በእኔ ህይወት አያገባሽም እያለ ነው ብሩክ ማለት ነው። እና ስለዚህ ሀይሚ ከትናንት ጀምሮ ዛሬ እኔ አሳዝናኛለች። እውነቱን ልናገር ትናንት ዝም ብዬ ነበረ ስለ ሀይሚ ማለት ነው። እና ዛሬ ግን እኔ መናገር ፈልጋለሁ ማለት አሳዝናኛለች ስላችሁ ብሩክ የሚለው ማለት ነው። ማለት በቃ ቤት ብቻ ሰጥቶ እኔ አንቺ አይደለውም ማለት አይከብድም? ይከብዳል እንዴ ማለት ሁለታችሁም ጋር እውነት ሊኖር ይችላል፣ ሁለታችሁም ጋር ስህተት ሊኖር ይችላል። ሁለታችሁም ጋር እውነት ነው የሚለው የራሳችሁን ልቦናችሁን ታውቃላችሁ። ግን ደግሞ ስህተት ነው ብዬ እንኳን ባስብ ቡራ ይሄን ነገር የመጣው በአንተ በኩል ነው። ሀይሚ ደግሞ እንዳታምን ያደረጋት አንተ ላይ የምታያቸው ቃላቶች ነበሩ። ታዲያ በሀይሚ ቦታስ ቢኮን ምንድን ነው የሚደረገው? እና አሁን ላይ ብሩክ ቤት ብቻ ሰጥተህ ቤት ብቻ ሰርተህ አስረክባት ሀብት ምን ብላት አንተን ካጣችህ ምንድን ነው ለሀይሚ ደስታ የሚሰጣት? ቤት ብቻ ደስታ ይሰጣል እንደ ቤተሰብ? እኔ አሁን ብሩክን ለመውቀስ ፈልጌ አይደለም፣ መውቀስም አይደለም፣ ይሄ እንደ ሀሳብ ነው። እና ማለት እኔ ያንቺ አይደለውም ያንቺ ሊሆን አልችልም፣ ልታገብኝም ትፈልጊያለሽ እንዴ እያለ ነበር። እሷ ደግሞ ዛሬ ቀለበት ነበር የጠበቀችው ማለት ነው። ቀለበት አታደርግልኝም እንዴ? እኔ እኮ ቀለበት ልታስርልኝ መስሎኝ ነው፣ የታገብኛለሽ ጥያቄ ልታቀርብ መስሎ ነው ብላ ብዙ ነገሮችን እያለች ትገኛለች። እና በጣም ደብሮኛል ሁላ ብላ ተናግራለች። እንዴት የኔ ደስታ አያስደስትሽም ወይ ብሎ መልሶላታል ማለት ነው። እና አሁን ደስታችን ሙሉ እንዲሆን ማለት ነው ቤተሰብ፣ እኔ እውነቱን ነው የምናገረው፣ ደስታችን ሙሉ እንዲሆን ብሩክ በተግባርህ የተግባር ሰው በመሆንህ በስኬትህ ቃላት የለንም ሁላችንም። በጣም በጣም የምትገርም ጀግና ልጅ ነህ። ከቡታጅራ ዩቱበሮች እየተለየህ የምሬን ማለት ነው። እና ግን ደግሞ ደስታችን ሙሉ እንዲሆን የእኛ የኦዲት ብቻ ሳይሆን የወላጅ ቤተሰቦቻችሁም ደስታ ሙሉ እንዲሆን ያንተና የሀይሚ መታረቅ፣ አንድ መሆን፣ ወደ ፍቅር መመለስ ይሄ ዋናው መሰረት ነው። ስለዚህ ጠቅለል ሳረገው ብሩክ ወንድማችን ደስታችሁ ሙሉ እንዲሆን ከሀይሚ ጋር ያለህን ነገር ጨርሰህ ታርቀህ በአንድ ላይ አብራችሁ መቀጠል መቻል አለባችሁ። ሀይሚ በጣም እያሳዘነች ነው አሁን ላይ ማለት ነው። እና ይሄ ነገር በቡራ በኩል እንኳን ቢመጣ እሷ ደግሞ አሁን ራሷን እንድትወቅስ እየሆነች ነው። እና በቃ ዛሬም በጣም ነው ያሳዘነችኝ እውነት ለመናገር። ስለዚህ ቡራ ደስታችሁን ሙሉ አድርገው፣ የሁሉንም ሰው ደስታ ሙሉ አድርግ። አሁን ላይ ያላችሁበት ሁኔታ የሁለታችሁ ሁኔታ በጣም እኔ እንጃ ጥሩ ሙድ ላይ አይደለም ያላችሁት።